እውነት ለመናገር አርቲፊሻል ኢንተለጀንስ የሚባሉ ነገሮች ራሱ ደካማ ጎን አላቸው አይደለ? የሚታይ ስለዚህ ሁሉም የተፈጠሩ ነገሮች ሰዎችም ደካማ ጎኖች አላቸው። አንቺ ያፈቀርሽው ልጅ ኩራተኛ ከሆነ ችላባይ ከሆነ እየገፋሽ ካስቸገረሽ እነዚህ ነገሮችን የሚተዉበት ይሄ ነገሩ ልክ እንዳልሆነ አንቺን የሚያይበት አንቺን ትሪት የሚያደርግበት እና አንቺ ላይ መኩራቱ ልክ እንዳልሆነ የምታስረጅበት ምን አለው? ደካማ ጎን አለው። ያ ደካማው ደግሞ ጎኑ ደግሞ ምን ይባላል? ቋንቋው ነው። እሱ የሚገባው ቋንቋ ነው ማለት ነው። እንዴት እንደምትጠቀሚያቸውና የኩራተኛ ወንድ ደካማ ጎኖች ምንድናቸው? የዛሬ ቪዲዮአችን ርዕስ ነው። እንደምታውቁት በእኛ ማህበረሰብ ውስጥ በመጣ ጫና በራሳችን የሴት ነኝ ብለን በማሰባችን በአስተዳጋጋችን ምክንያት ፍቅራችንን መግለጽ በጣም ከባድ ነው ራሱን የቻለ። ከዛ ደግሞ የወደድሽ ወንድ ኩራተኛ ቸልተኛ ከሆነ ደግሞ የሚያለፋሽ ከሆነ ምን ይሆናል? ችግራችን ፕሮማክስ ይሆናል ማለት ነው። ሌላ ፈተና ይሆንብናል። ስለዚህ ምን መምጣት አለበት? የሴትነት በታታችን መምጣት አለበት። ነገሮችን ወንዶችን እና አሁን ኩራት የሚባለውን ነገር እንዴት መስበር እንዳለብን ማወቅ መቻል አለብን። ያንን ነው መጠቀም የምንችለው በቀላሉ ማለት ነው። ሀሳቡን እንዲቀየር እንዲወድሽ አንቺ ላይ መኩራቱ ልክ እንዳልሆነ እንዴት ታስረጃዋለሽ? ወንድ ልጅን የወደድሽውን ልጅ ከኔ ከእህትሽ ጋር የተወሰኑ ደቂቃዎችን ከቆየሽ መልሳለሽ። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለው በተን ተጫኑ። አብራችሁ የደወል ምልክቷን ታዲያ መጫን እንዳይረሳ። ለብዙ እህቶቻችን ደግሞ እንዲደርስ የቪዲዮን ሀሳብ 1 ሰከንድ በመውሰድ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው የኩራተኛ ወንድ እጅግ በጣም ደካማ ጎኑ ሴት ልጅ ራሷን ዝቅ ሳታደርግ ስትቀር ነው። ዝቅ ካደረግሽለት ካነሽለት ስታንዳርድሽን ወይም ኳሊቲሽን ካወረድሽለት ልክ እንደሆነ ታሳምኘዋለሽ ማለት ነው። ስለዚህ በምንም ታሪክ ነው ምልሽ እሱን ስላፈቀርሽ እሱ ስለኮራ እሱ ራሱን እዛ ላይ ስለሰቀለ አንቺ ምን ማድረግ የለብሽም? ራስሽን ዝቅ አድርገሽ ማየት የለብሽም። ሁሉም ሰው ላይ ሀፕን የሚያደርግ ነው። ፍቅር ልክ ሲይዘን ወይም የሆነን ሰው በጣም ስንወደው ምን እናደርጋለን? ስታንዳርዳችንን እናወርዳለን። ሰዎች ላይ ሀፕን ያደርጋል። ነገር ግን አንቺ የወደድሽው ልጅ ኩራተኛ ከሆነ የሚፈልገው ምንድነው? ከፍ ብለሽ እንድትታይ ነው። ከእሱ እንደማታንሽ እሱ የሚያደርገው ወይም የእሱ ኩራት አንቺ ላይ ምንም አይነት ተጽዕኖ እንዳላሳደረ ወይም እንደማያሳድር ልታሳዩ ይገባል። እንዲሰማው ልታደርጊ ይገባል። በሱ ዙሪያ ስትሆኚ ከሱ ጋር ስትሆኚ አሊያም ከሱም ስትለይ ይሆናል፣ ስለሱ ስታወሪ ይሆናል። በጣም ኖርማላይዝድ አድርገሽ ለምሳሌ ማፍቀር ሌላ ነገር፣ ሪል ላይፍ ሌላ ነገር እንደሆነ በስራ የምትገናኙ ከሆነ ትምህርት ቤት የምትገናኙ ከሆነ ዋቴቨር በሰፈር ልጅነት የምትገናኙ ከሆነ ለሱ ያለሽ ስሜት ሌላ ጉዳይ፣ ህይወትሽ ሌላ ጉዳይ እንደሆነ ሊገባው ይገባል። ስለዚህ በፍጹም ነው ምልሽ ዝቅ ብለሽ እንዳትታይ። ሁሌም ቢሆን ቀና ብለሽ ሁሌም ማፍቀርሽን ወይም መውደድሽን ማወቁ ኦር መኩራቱ አንቺን ባያዝድ እንዳላረገሽ፣ አንቺን እንዳላሳዘንሽ፣ አንቺን እንዳላስከፋሽ፣ አንቺን ዝቅ የማድረግ ስሜት እንዳልተሰማሽ ሊያውቅ ይገባል። በተፈጥሯቸው ኩራተኛ ወንዶች በጣም ደካማ ጎናቸው ተቀላችሁ ሪጀክት መደረግን መፍራት ነው። ስሜታቸውን አሁን በግልጽ መናገር የሚባል ነገር ማይታሰብ ነው ለነሱ። ምክንያቱም ስትሄድ ሲነግርሽ ወይም ሲያሳውቅሽ በሚያሳውቅሽ ሰዓት እንደማፈልጊው ከነገርሽ እሱ በጣም ነው የሚወርደው። ነገር ግን አንቺ ያ ነገር በፍጹም ሊሆን እንደማይችል አንቺ ላይ እሱ መኩራት ወይም እሱ እንዳልተቀበለሽ የሚያሳይሽ ወይም ሊቀበልሽ እንዳልፈለገ ያደረገው ነገር ወይም የሰጠሽ መልስ ዝቅ እንዳላደረገሽ፣ ስታንዳርድሽን ወይ ኳሊቲሽን ህይወትሽን እንዳላስቆመ ኦር ራስሽን እንዳላስጣልሽ ሊያይ ይገባል። በምንም ታሪክ ነው ምላችሁ ዝቅ ብለሽ ለራስሽ መቆምሽ እንዳልገረመሽ፣ የፍቅር ህይወትሽ ሌላ፣ ሪል ላይፍሽ ሌላ፣ ማንነትሽ ሌላ፣ ስታንዳርድሽ ሌላ እንደሆነ በሱ ዘንድ ተቀባይነት አለማግኘት ምንም ማለት እንዳልሆነ ሲያይ ሀሳቡን ይቀይራል፣ ይደነቃል። እሱ የሌለው ኳሊቲ አንቺ ያለሽ፣ እሱ የሌለው ማንነት አንቺ ያለሽ። ያ ማለት ዋጋሽ የምታውቂ ነሽ። በሱ አይኖር በሱ ለሱ ባለሽ ስሜት የምትዳኝ እንዳልሆንሽ በራሱ ቋንቋ ትነግሪዋለሽ። ብዙ ጊዜ እነሱ የሌላቸው ይሄ ነው። በቃ ቢያፈቅርሽም ሊይዘው ይችላል፣ ቢወድሽም ሊይዘው ይችላል። ነገር ግን የሚያየው ጥንካሬሽን የሚያየው ውበትሽን እና መቋቋም የማይችለውን ጥንካሬሽ እሱን ምን ያደርገዋል? ያሳምነዋል። በፍጹም ነው ምልሽ። በቃ
ቅስምሽ እንዳይሰበር እንዳታዝኒ፣ መቼም እሺ አይለኝም እሱ ኩራተኛ ነው ምናምን እያልሽ ለራስሽ እንዳትነግሪ። ለራስሽ ቁሚ። ዝቅ ብለሽ ስታንዳርድሽን ኳሊቲሽን አወርደሽ እንዳያይሽ። በጣም ደካማ ጎናቸው እንዲሸነፉ የሚያደርጋቸው ከእሱ እኩል መኩራት እንደምትሽ፣ ለእሱ ያለሽ ስሜት ሌላ፣ የአንቺ ማንነት ሌላ እንደሆነ ስታሳየው ነው። ያ ማለት ጥንካሬሽን ሲያይ መቋቋም አይችልም። የወንድ ልጅ እጅግ በጣም ደካማ ጎኑ እሱ ማድረግ የማይችለው በተለይ ኩራተኛ ወንድ እሱ ማይችለው፣ እሱ መቋቋም ማይችለው፣ እሱ የሚፈራውን ነገር አንቺ ሃንድል ስታደርጊ ካየ ይሸነፍልሻል። ሁለተኛው የወንድ ልጅ ወይም የኩራተኛ ወንድ በጣም ደካማ ጎኑ ከአንዴ በላይ ያለሽን ስሜት አለማሳየት ነው። ለሱ አንድ ጊዜ ትኩረት ስጪው፣ አንድ ጊዜ በግልጽ ንገሪው፣ አንድ ጊዜ እንደምትፈልጊው ንገሪው። ከዛ ውጪ ያሉት ምን ይሆናሉ? ልምምጥ፣ ልመናና እሱ ልክ እንደሆነ አንቺ እንደምትፈልጊው እሱ መኩራቱ ደግሞ የሚገባው እንደሆነ ራሱን በጣም ከፍታ ላይ ይሰቅላል፣ አንቺን ወደታች ማየት ይጀምራል። ያ ማለት መጀመሪያ ላይ ያነሳነውን ነገር ገደል የሚከትብሽን ድርጊቶች ታደርጊያለሽ ማለት ነው። ሁላችንም ስሜታችን ይዘን መሞት የለብንም። በቻልነው አቅም በእርግጥ እንደምትወጂው በምታደርጊያቸው የሰውነት እንቅስቃሴዎች መደበቅ እንኳን ብትፈልጊ ማትቻቸው ወይም ሊሚት ያላቸው ድረስ ልደብ። ከዛ ባለፈ ማናችንም ብንወድ ስንወድ ለምንወደው ሰው የምናሳያቸው ብዙ አይነቶች ነገሮች ሊኖሩ ይችላሉ። እነሱ ግን ተፈጥሮ ነው፣ ምንም ማድረግ የምትችው ነገር አይደሉም። ነገር ግን እንደዛም ሆኖ እጅ መስጠት የሚባል ነገር እንዳይታሰብ። እጅ ከሰጠሽ ነው ተሸናፊ የምትሆኝ። እጅ ከሰጠሽ ያደረገውን ነገር ልክ እንደሆነ እንዲያምን ታደርጊዋለሽ። እጅ ከሰጠሽው አሊያም በተደጋጋሚ ፍቅርሽን ለማሳየት ፍቅርሽን ለመግለጽ አሊያም ደግሞ ለማስረዳት ለሱ ሙሉ ትኩረትሽን ከሰጠሽ ራስሽን በዚህ መሃል ታጫለሽ። ያ ማለት መቼም ቢሆን ሀሳቡን እንዳይቀይረው ታደርጊያለሽ። ነገር ግን ፍቅርሽን ካወቀ በግልጽ ከነገርሽው ትኩረትም ሆነ ፍቅርም አንዴ ነው አይደለ? እነዚህ መቀበል ካልቻለ፣ እነዚህ ኖቲስ ካላደረገ ምን ማድረግ አለብሽ? ርቀትሽን መጠበቅ አለብሽ። ርቀትሽን ካልጠበቅሽ፣ ላይፍሽን ካልቀጠልሽ ምን ይከተላል? እሱ ከፍታ በጣም ይጨምራል፣ አንቺ ደግሞ ወደታች ዝቅታሽ ይጨምራል ማለት ነው። እቺን መንገድ መከተል መቻል አለብሽ። ካሳወቅሽ በኋላ ዚፕ አፍሽም ከሆነ ድርጊቶችሽ ሊነግሩት ይችላሉ። ነገር ግን እሱ ምንም ማለት አይደለም። ምክንያቱም በምንም አይነት መንገድ እንደ መጀመሪያው የሰጠሽው ትኩረት አንዴ ማለት እንደነገርሽው በግልጽ እንደነገርሽው ምንም አይነት ነገር ሊያረጋግጡለት አይችሉም። ላይፍሽን ቀጥለሻላ። ስለዚህ ምን ያስባል? የምትፈጥሪያቸው ርቀቶች፣ ክፍተቶች የተሰጠውን እድል እንዳልተጠቀመ፣ ምክንያቱም በኩራቱ ኦር በኢጎ ምክንያት ብቻውን እንደሚቀር ሂኖ እኮ የሆነ ድረስ። ስለዚህ ሀሳቡን እንዲቀየር ታደርጊዋለሽ። ውድ እንደሆንሽ፣ ራስሽን እንደምታከብሪ፣ ለራስሽ ዋጋ እንዳለሽ ትነግሪዋለሽ። በምን? ርቀትሽን በመጠበቅ። ፍቅር በአንድ ሌሊት የሚጠፋ በአንድ ሳምንት የሚጠፋ ነገር ላይሆን ይችላል። ልትቸገሪ ትችላለሽ። ግን ለሱ ማንጸባረቅሽ፣ ለሱ ትኩረት በጣም መስጠትሽ፣ ለሱ አስሬ መናገርሽ ወይም ስሜትሽን ለሱ በተደጋጋሚ በተለያዩ መንገድ ግልጽ ማድረግሽ ምንም ጥቅም የለውም። ጥቅም ከሌለው ትተዩና ጥቅም ወዳለው መንገድ ትሄጃለሽ። ጥንካሬ ቢፈልግ፣ አቅም ቢፈልግ፣ ለቅሶ ቢፈልግ፣ ሀዘንም ቢፈልግ ይሄኛው ነው ጠንካራ የሚያደርግሽ። አንደኛ እሱ ሀሳቡን ካልቀየረ በዛው እንድትጠነክሪ፣ በዛው ወደ ሌላ አማራጮች እንድታይ ያደርግሻል። በተመሳሳይ ደግሞ መሀል ላይ የምትከፍቺው ርቀት ምን አይነት ሴት እንዳጣ፣ ምን አይነት ዋጋ እንዳለሽ ኦር እድሉን ቢመክር የተሻለ እንደሆነ እንዲያስብ ታደርጊዋለሽ። በዚህ መንገድ እንዲወድሽ እንዲያፈቅርሽ ማድረግ እየቻልሽ አትጣበቂ፣ ወደ እሱ አትሂጂ። ስለዚህ ይሄንን ከማድረግ መቆጠብ መቻል አለብሽ። በጣም ደካማ ጎናቸው ሁሌም ኩራታቸው ልክ እንደሆነ በፍቅርሻው ባልኩሽ ትኩረት በመስጠት አስሬ በመናገር ምናምን እንድታረጋግጭላቸው ነው የሚፈልጉት። ያንን ትኩረት ማጣት፣ ያንን ፍላጎት ማጣት እንደምን እንዲያስቡ ያደርጋቸዋል። ማንም እንዳልሆኑ፣ የሚያደርጉት ነገር ልክ እንዳልሆነ፣ ይሄን ማድረጋቸው እንደማያዋጣቸው፣ አንቺ እንደሄድሽው ቀጥሎ ብትመጣ እንደምትሄድ እንዲያስብ ስታደርጊ ሀሳቡ እንዲቀየር፣ ልቡ እንዲራራና የተከተለው መንገድ ልክ እንዳልሆነ በቀላሉ ታስረጇለሽ። ይሄ የሚገባው ቋንቋ ነው። የኩራተኛ ወንድ ሌላ ደካማ ጎኑ የሚፈልገውን ትኩረት አለመስጠት፣ ይሄንን ትኩረት ፍቅር ከአንዴ በላይ አለመደጋገም፣ አለማልቀስ፣ አለመለመንና አለመለማመጥ ልክ እንዳልሆኑ ሲያስረዳቸው የዛኔ ምን ይሆናል? ደካማ ጎናቸው ታገኘዋለሽ። ሶስተኛው የኩራተኛ ወንድ ትልቁ ደካማ ጎናቸው በራሷ የምትተማመን ሴት ናት። በራሷ የምትተማመን ሴት በራሱ የለች ብለው ነው የሚያስቡት። በተለይ ደግሞ በማፍቀርሽ ከሆነ የኮራ
ጭራሽ ምን ያስባል ማለት ነው? እንደዚህ አይነት ሴቶች ብቻ እንደሞሉ እርግጠኛ የመሆን ስሜት ይሰማዋል። ስለዚህ በራስሽ የምትተማመኝ ሴት መሆን መቻል አለብሽ። ሁለቱም ካደረግሽ፣ ርቀትሽን መጠበቅ ከቻልሽ፣ ፍቅርሽን ከአንዴ በላይ መናገር ማትፈልጊ ኩሩ ሴት እንደሆንሽ ካሳየሹ ደግሞ ፍቅርሽን ስትገልጪም ስታቅፊውም ስትጠጊውም በራስ መተማመን የተሞላ ሴት መሆን መቻል አለብሽ። እሱን ስታይ ሼክ የምታደርጊ ከሆነ እሱን የምታይ ከሆነ አይንሽን አንገትሽን የምትሰብሪ ከሆነ ፀጉርሽን የምትነካኪ ከሆነ ፍላርት የምታደርጊ ከሆነ አይን አፋር ሴት በሱ ፍቅር የምትሰቃይን ነው በአንቺ ውስጥ የሚያየው። በራሷ የምታምንና የምትተማመንን ሴት ሊያይ አይችልም። ጥንካሬሽን ሊያይ አይችልም። ያለሱ መኖር እንደምትችይ ሊያይ አይችልም። ስለዚህ ምን መሆን አለብሽ? ሚስ ኢንዲፐንደንት መሆን አለብሽ። በምንም ነገር በስሜት መንገድ ከሱ ጥገኛ እንዳልሆንሽ ማወቅ መቻል አለበት። የዛኔ ምን ታደርጊያለሽ? ኩራቱን ሜዳ ላይ ትጥያለሽ። ቢኮራም ባይኮራም ማንም እንደሆነ ኩራቱ ራሱ ጋር የሚቀር እንደማያዘልቀው እንዲያውቅ የምትነግሪበት መንገድ ነው። ሁሌም ቢሆን በጣም ደካማ ጎናቸው የኩራተኛ ወንዶች በራሷ የምትተማመን ሴት ናት። በራሷ የምትተማመን ሴት አለች ብለው ራሱ አስቡ። በጣም ነው የሚያስቁት። ስለዚህ እምነትሽ፣ ጥንካሬሽ፣ ግልጽነትሽ፣ ነፃነትሽ በፍቅርሽ እንዲሸነፍ ያደርገዋል። ምክንያቱም በራሷ ማትተማመን ሴት ፍቅሯን ልትገልጽ አትችልም። በራሷ ማትተማመን ሴት ፍቅሯን አንዴ ነግራ ተቀባይነት ካላገኘች ከዛ ቦታ አትሄድም። ከዛ ቦታ ስትሄጂ ግን በራስሽ የምትተማመኝ ሰዎች ከፈለጉሽ ሰየው፣ ካልፈለጉሽም ሙቮንም እንደምታረጊ ትነግሪዋለሽ። ስለዚህ ምን ሊኖርሽ ይገባል? በወደድሽው ባፈቀድሽው ወንድ በተለይ ደግሞ ሲኮራ በሱ ፊት በራስ መተማመን፣ ከሱም ውጭ ሊሆን ይችላል በራሷ የቆመችን ሴት እንዲያይ እንዲማርን እንዲያቅ እንዳለች እንደዚህ አይነት ሴት የእሱ ኩራት፣ የእሱ መጀነን፣ የእሱ ችላባይነት፣ እሱ አንቺን መግፋት ምንም አይነት ተጽዕኖ አንቺ ህይወት ላይ እንደማያሳድር ስታሳየው እሱ ምን ያደርጋል? በተመሳሳይ በአንቺ እንዲያምን ቢኮራም ባይኮራም ምንም እንደማያመጣ ካስረዳሽው አብሮሽ መሆኑ ይበልጥ ኩራት እንደሚሰጠው፣ በራሷ ከምትተማመን ሴት ጋር አብሮ መሆኑ ኩራት እንደሚሰጠው ታሳምኛለሽ። የዛኔ ይመጣል። መልፋት አይጠበቅብሽ። በራስ መተማመን ላይ ጠንካራ መሆን መቻል አለብሽ። በራስ መተማመንን ሁላችንም በራሳችን መንገድ ዲፋይን ልናደርገው እንችላለን። ነገር ግን በሰዎች ፊት እንዳይጥለን፣ ሰዎች እኛ ላይ ተጽዕኖ እንዳይፈጥሩ፣ የሰዎች ሪያክሽን፣ የሰዎች እይታ፣ የሰዎች ስሜት እኛ ላይ የእኛን ስሜት ሆነ የእኛን ላይፍ ስታይል የእኛ ፍላጎት የሚቀያየር መሆን የለበትም። በዚህ ርዕስ ላይ የሚያዋጣው ይሄ ነው። በራሷ መተማመን የምትችለው በስሜትም ሊሆን ይችላል፣ በአስተሳሰብም በራሷ ላይ ያላት እምነትና መተማመን ጠንካራ ሲሆን የኩራተኛን ወንድ ደካማ ጎን ታገኛለች። አራተኛው የኩራተኛ ወንድ ደካማ ጎን ስትጠብቂው አለማየት ነው። ስትጠብቂው አለማየት ማለት እሱ ኩራቱን እስኪተው ሊሆን ይችላል። እሱ አንቺን እስኪፈልግ ድጋሚ እሱ ስለ አንቺ እንዲያብሰልስል ጊዜ እድል እንደሰጠሽው እንዲሰማው አለማድረግ ነው። እስካሁን ያልኳቸው 3 ነገሮችን ያላት ሴት እውነት ለመናገር ትጠብቀኛለች ብሎ ላያስብ ይችላል። ነገር ግን ያው ፍቅር በአንድ ምሽት ላይጠፋ ይችላል። ነገር ግን ራስሽን መምረጥሽ፣ ክብርሽን መምረጥ፣ ራስሽን ማክበርሽ እና ከሱ ርቀትሽን መጠበቅሽ ዋጋ እንዳለሽ፣ በዋጋሽ እንደማትደራደሪ ትነግሪዋለሽ። ለሱ ያለሽ ስሜት ልብሽ ውስጥ ቢኖርም ነገር ግን እሱ የእሱ ፍቅር አንቺ ጋር አለ ማለት እሱ እስኪመጣ ዘላለምሽን ትጠብቂያለሽ ማለት አይደለም። አሁን ርቀትሽን ስትጠብቂ፣ ለራስሽ እድል ስትሰጪ፣ በራስሽ ስትተማመኝ ለሌላ ሰዎች እድል ትሰጫለሽ። በእርግጥ ምንም ጥያቄ የለውም። ልክ ለሱ ያለሽን ስሜት ግን በአንድ ሌሊት የምታጠፊውም አይደለም። እንዲመጣ ነግረሽዋል፣ አሳውቀሽዋል፣ ግልጽ ነግረሽዋል አይደል? ያንን ኩራቱን ትቶ ወደ አንቺ እንዲመጣ እስካሁን ያነሳናቸው 3 ነገሮች ከበቂ በላይ ናቸው። ነገር ግን ቁጭ ብለሽ ከጠበቅሽው መቼም ቢሆን ኩራቱን ሊያቆም አይችልም። ከኩራቱ ባለፈ ንቀት ይጨምራል። ከንቀቱ ባለፈ ማንም እንዳሎች ለሌሎች መናገር ሁላ ሊጀምር ይችላል። ስለዚህ በፍጹም እንደማትጠብቂ ከሌላ ሰዎች ጋር ዴት በማድረግ ሊሆን ይችላል፣ ላይፍሽን በመቀጠል ሊሆን ይችላል፣ ራስሽን አፕዴት በማድረግ ሊሆን ይችላል፣ አዲስ ነገር፣ አዲስ አካባቢ፣ ከሱ የሚያርቅሽን በጣም ከሚያጣብቁሽ ሶሻል ሚዲያ ላይ ሊሆን ይችላል። ዋቴቨር ርቀትሽን በደንብ በመጠበቅ ለሱ ያለሽን ፍቅር ከማሳወቅ ውጭ ምንም ማድረግ እንደማትችል። ምክንያቱም እኛ የምናደርጋቸው ነገሮች ለእኛ ያላቸውን ስሜት ሰዎችን ሊያስቀይር አይችልም። ብትጎዘጎዥ፣ ብትነጠፊ፣ አብረሹ ብተኝ፣ ብር ብትሰጪው፣ የፈለገው ውብ ብትሆኝለት፣ ብትቀይር ይሸብሽ፣ ምንም የምትለውጭው ነገር የለም ለእሱ ለአንቺ ያለውን ስሜት። ስለዚህ ምንድነው ማድረግ ያለብሽ? መጠበቅ አቁመሽ
ኦር ለሱ ማድረግ አለብኝ እንደዚህ ሐሳቡን እንዲቀይር የሚሉትን ድርጊቶችን ትተሽ እኔን ምን ይቀይረኛል፣ እኔን ምን ያሻሽለኛል፣ ምን አይነት ሰው ሆኖ አትራክት ማድረግ የምችለው የሚለው ነገር ላይ ትኩረት ስታደርጊ ሙቭ ኦን እንዳደረግሽ ለሱ ታሳይዋለሽ። ስለዚህ በዚህ ፍጥነት እንዴት ልትተወኝ ቻለች? አይችሉም አይደል? ሪጀክሽን መቋቋም እኮ አይችሉም። ይሄ ቲቪታቸው ደረታቸው ውስጥ ልባቸውን የወጠረውን ነገር ዱቄት እንደምታደርጊበት በቀላል አማርኛ ነው የነገርኩሽ። ስለዚህ ሙቭ ኦን ስታደርጊ እንዴት አልወደደችኝ ስትፎግረኝ ነበረ ኩራተኛ ነው እሱ ሲል ሰምታን የመጣችው እንዴ የሚሉ ጥያቄዎች ስላንቺ እንዲያስብ ያደርገዋል። ስላንቺ አስበ ማለት አለቀ፣ ይወድሻል። ስለዚህ ቁጭ ብለሽ እንዳትጠብቂው፣ ለሱ ያለሽ ስሜት እንዳያስርሽ፣ ለሱ ያለሽ ስሜት ሌላ ድሎችሽን እንዳታይ እንዳያደርግሽ። ያንን ማድረግ የኩራተኛን ወንድ ጉልበት ይሰባብረዋል። አምስተኛው የኩራተኛ ወንዶች እጅግ በጣም ደካማ ጎናቸው እነሱን አንደርስታንድ ማድረግ፣ እነሱን ማድነቅ፣ እነሱን መቀበልና በቀላሉ የሚፈልጉትን ህይወት እንዲኖሩ መልቀቅ ነው። በቃ ተመሳሳይ ማለት ነው። አራት ነጥቦችን አንስተናል አይደለ? በዛ ማንነት ውስጥ የምታልፊ ከሆነ በስታንዳርዶችሽ በኳሊቲዎችሽ ማትደራደሪ ከሆነ ምን ታደርጊያለሽ? የሰዎችንም ታከብሪያለሽ። የእሱ ኩራት የመጣው በተለያዩ ምክንያቶች ሊሆን ይችላል። በተፈጥሮ ብያለሁ፣ ምናልባት ፍቅረኛ ስላለው ሊሆን ይችላል አንቺ ላይ ኮራው። ምናልባት በጣም ጠንካራ ፍቅር ለሱ እንዳለሽ አውቆ ሊሆን ይችላል ኮራው። ምክንያቱም እኛ የምናደርጋቸው ነገሮች ባይዘዌ ሰዎችን የሌላቸው ማንነት እንዲሰጡ ለራሳቸው ሊያደርግ ይችላል። ፍቅርም ኖሮበት እሱን ላለማሳየት የሚያመጣው አመል ሊሆን ይችላል ዋቴቨር። ነገር ግን አንደርስታንድ አድርገሽ ስትሄጂው በቃ ልክ እንደሆነ አዎ ይሄ ማንነት ነው፣ በቃ ይሄን እረዳሃለሁ፣ በቃ አመሰግናለሁ ስትይው ኩራቱ እንደሚያምርበት፣ ኩራቱ ግን የፍቅር ህይወት እንደማይሰጠው ሊያኖረው እንደማይችል መንገር ግን ያንኑ በተመሳሳይ ማለት አንደርስታንድ እንደምታደርግላት እንደምታከብሪለት መናገር እንዳይረሳ። ያ ማለት ቆራጥ ሴት ያየሽውን የማታልፊ ማስረዳት የምትችይ መሆንሽን ትነግሪዋለሽ። ስለዚህ ከአይምሮ በላይ ትሆኛለሽ ማለት ነው። አክሴፕት ማንነታቸውን ኦር የሆኑትን ነገር የምትቀበላቸው ሴት ኩራቱን እንዲተው እንዲቀይር ያንን ትግል አይደለም መያዝ ያለብሽ። ያ ማንነቱ ከሆነ አክሴፕት አደርገሽለታል፣ ወደሽለታል። ጥሩ በቃ አለመፈለግ ኖርማል። ሁሉንም ሰው ወደድ ልልህ አልችልም። በቃ አለመወደድሽን አምንሽ ተቀበለሽ ሙቭን ማድረግ ስትችይ ያ ማለት እንዲያ የምታደርጊው ነገር አለ። በጣም ነው የሚወዱት ማንነታቸው የምትወድ የምትቀበልና የምታከብር ሴት ነገ አብሮሽ ቢሆን ተመሳሳይ አይነት ነገር አክሴፕት ህልሙን አላማውን የሚኖረውን ህይወት አክሴፕት እንደምታደርግ የምትወደውን ነገር የሚጠላውን ነገር ድንበሩ እንደምታከብርለት እንዲያምን ታደርገዋለሽ። በጣም ቀላል መንገድ ነው የምትጠቀሚው ሀሳቡን እንዲቀይር። ስለዚህ አንቺን ከወደደ ካፈቀረ ወይም አብሮሽ ሊሆን ከወሰነ ደግሞ በፊት የምታየውን ኩራቱን ወይም ኩራት ብለሽ የሰየምሽው ችላባይ ነው ብለሽ የሰየምሽውን ነገር ይጠፋል ሙሉ ለሙሉ ማለት ነው። በቃ ሙሉ ማንነቱን ይሰጥሻል አሳልፎ። በዛ ላይ ይኮራሉ፣ ኩራተኛ ቸልተኛ ናቸው የሚሉ ሰዎችን ህይወታችን ውስጥ ማስገባት ከቻለን በሌላ መንገድ የሚገርሙ ሰዎች ነው አይደል የሚሆኑት በሪል ላይፋችን ራሱ ስላፈቀርሽው ይቻላል። ስለዚህ ይሄንን ኩራቱን ይሄ ማንነቱን እንዲሰብር ኦር በደካማ ጎኑ መግባት የምትችይው አንደርስታንድ ስታደርጊው ስትቀበይለት ስታከብሪለት እና እንደ ባለበት ስትታዩ። ይሄንን ብዙዎች ስለማይሰጡት ብዙዎች አንተ ኩራተኛ አንተ እንዲህ ነህ እንደዚህ ነህ ድሮም እያሉ ሲሸሹት ሲሮቁትና ያን ነገር ሲያጣጥሉበት ነው የሚታየው። አንቺ ግን በተቃራኒው ስትቀበይለት ስትወጂለት የሚገርም ማንነት የሚገርም ቦታና ስፍራ ይሰጥሻል። ሰዎች ያላዩትን ማንነቱን እንዲያሳይሽ ታደርጊዋለሽ ቀላል መንገድ። ስለዚህ ተረጁ፣ ተቀበዩ፣ አክብሪለት። በከነ ማንነቱ ስትቀበዩ በቀላሉ ሊወድሽም ሊቀበልሽም ይችላል። ግን ራስሽን እንዳትረሽ። ምክንያቱም ራሷን የምትወድ የምታከብር የተቀበለችና ሙቭን ማድረግ የምትችል ሴት ይህንን ለሰዎች ማድረግ የምትችለው ይህን እንዲህ አያድርጊው። ሀሳቤን ከወደዳችሁት ካመናችሁት ይሰራል ብላችሁ ከተቀበላችሁት ወደ ተግባር በመቀየር እና ደግሞ እንደወደዳችሁት ለእኔ በላይ ካሳውቁልኝ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።